የእነማይ ወረዳ ምክትል አስተዳዳሪና የወረዳው ስራና ክህሎት ጽሕፈት ቤት ኃላፊ የነበሩ አቶ አዲሱ ተሻለ ጥቅምት 6 ቀን 2018 ዓ.ም በቢቸና ከተማ በተፈጸመው ጥቃት ህይወታቸው ማለፉ ተገለጸ። አባ ኮስተር ብርጌድ የተባለ ከፋኖ ጋር ግንኙነት እንዳለው የሚነገርለት ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። የእነማይ ወረዳ አስተዳደር ባወጣው የሐዘን መግለጫ መሰረት አቶ አዲሱ ከጠዋት 12 ተኩል ሰዓት አካባቢ ከመኖሪያ ቤታቸው ወደ ስራ ቦታቸው ሲንቀሳቀሱ ነው በጥይት የተገደሉት። አስተዳደሩ ጥቃቱን ያወገዘ ሲሆን መንግስት ችግሮችን በውይይት ለመፍታት ጥሪ ያቀረበ ባለበት ወቅት የተፈጸመ ጥቃት መሆኑን ገልጸዋል። አስተዳደሩ አቶ አዲሱን የህዝብንና የመንግስትን ተልዕኮ ለማስፈጸም ቀን ከሌት ሲተጋ የነበረ ታታሪ የህዝብ ልጅ ሲል የገለጻቸው ሲሆን በአካባቢው የሚካሄደውን የጸጥታ ማስከበር ኦፕሬሽን ከጸጥታ ኃይሎች ጋር በማቀናጀት አጠናክሮ እንደሚቀጥልም አስታውቋል። ኃላፊነቱን የወሰደው አባ ኮስተር ብርጌድ በሟቹ ላይ ከባድ ውንጀላዎችን አቅርቧል። ቡድኑ ባወጣው መግለጫ አቶ አዲሱ ለአገዛዙ ታማኝነታቸውን ለማሳየት የራሳቸውን ህዝብ ሲያስጨፈጭፉ ነበር ብለዋል። በተጨማሪ የዲማ ቅዱስ ጊዮርጊስ ገዳም እንዲወድም ትዕዛዝ በመስጠት የአዲስ አለማየሁ ሙዚየምን በማቃጠል እንዲሁም በእነማይ ወረዳና በቢቸና ከተማ የፋኖ ቤተሰብ ናቸው በሚል በርካታ ዜጎችን ለእስርና ለስቃይ ዳርጓል ሲል ከሰዋል። ይህ ጥቃት በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከዓመት በላይ ከዘለቀው ግጭት ጋር የተያያዘ ነው። በግጭቱ ወቅት በመንግስት ባለስልጣናት ላይ ያነጣጠሩ ጥቃቶች ሲፈጸሙም ታይተዋል። በተደጋጋሚ ሲዘገቡ የቆዩ ሲሆን ይህ ክስተት በአካባቢው ያለውን የጸጥታ ሁኔታ የበለጠ ሊያወሳስበው እንደሚችል ስጋት ፈጥሯል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ሰላም ቆዩልኝ።